ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ቀዳሚት አላት በክብር ትቀድማለችና አንድም ዛሬውኑ ቅሉ ተቀድማ በፊት ትውላለችና በአርስቱ ሰንበት አይሁድ ይላል። አይሁድ በብሉይ ኪዳን የሚያከብሯት ሰንበት ሲል ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ፍቁር ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባረክን ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘቀዳሚት ውዳሴ በቀዳሚት ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ቢል አንድ ነው። ቃሉ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን ንጽሕት ወብርህት ብሎ ይጀምራል። በዚህ ዕለት ጽድልት ብርህት ሆና መጥታለች። አሁን እመቤታችን እየዕለቱ መለዋወጥ ኖሮባት አይደለም፣ እሱ እየበቃ እየቀደም የተገለጸችለትን መናገር ነው። ንጽሕት ወብርህት ንጽሕት ነሽ ብርህት ነሽ ወቅድስት በኩሉ በውስጥ በአፋ በነፍስ በስጋ የተመሰገንሽ ንዕድ ክብርት ነሽ። እንዳቀፈቶ ለእግዚእ በእራሃ ያርቃል ቢያቀርብ ያቀርባል። ጌታን በክንድሽ የታቀፍሽው አንድም በመሃል እጅሽ ያሸው አለ። በሴቶች ልማድ ሴቶቹ ሕፃናትና ሊወርዳቸዋል ብለው በመሃል እጃቸው እንዲይዟቸው ወኩሉ ፍጥረት ትፌሱ ምስሊሃ ይሴብሑ ኪያ ሲል ነው። ፍጥረት ሁሉ አንቺን ያመሰግናሉ። ዘይጸርሑ ወይብሉ እንዲህ እያሉ ሰአሊ ለነ ቅድስት ቅዱስ ኤፍሬም ነው ያሉ እንደሆነ ሰአሊ ለነ ቅድስት እያሉ የሌላው ነው ያሉ እንደሆነ አልፈው ተፈስሒ ኦ ምልዕተ ጸጋ እያሉ ተፈስሒ ኦ ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ተፈስሒ ደስ ይበልሽ። ተፈስሒ እስመ ረከብኪ ሞገሰ እግዚአብሔር ከስጋሽ ስጋን ከነፍስሽ ነፍስን ነስቶ በማኅፀንሽ ቢያድር ባለሟልነትን አግኝተሻልና ተፈስሒ ደስ ይበልሽ። ተፈስሒ እግዚአብሔር ምስሌኪ እግዚአብሔር በጸጋ ቢያድርብሽ ባለሟልነትን አግኝተሻልና እመቤታችን ሆይ ተፈስሒ ደስ ይበልሽ። ሶስት ጊዜ መላልሶ ተፈስሒ ተፈስሒ ማለቱ እመቤታችን በሶስት ወገን ንጽሕት ናትና በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና አንድም ሶስት መሆኑ የሶስትነት ቃሉ አለመለወጡ የአንድነቱ ምሳሌ። ናስተበጽበኪ ኦ ግርምት ድንግል ግርምትነቷ በአይሁድ በአጋንንት በመናፍቃን ዘንድ ነው። ግርምት የሆንሽ እመቤታችን ሆይ እጹብ እጹብ እያልን ክብርሽን እናደንቃለን። ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ ከመልአኩ ከቅዱስ ገብርኤል ጋር እንደ መልአኩ እንደ ቅዱስ ገብርኤል ምስጋናን ላንቺ እናቀርባለን። እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ የማኅፀንሽ ፍሬ ወልደ እግዚአብሔር የባህሪያችን ድህነት ሆኗልና አንድም እስመ ፍሬ ከርስኪ ይላል። የማኅፀንሽ ፍሬ ወልደ እግዚአብሔር የባህሪያችን ድህነት ሆነ። ወአቅረበነ ኀበ እግዚአብሔር አቡሁ ወደ ባህሪ አባቱ አቀረበን አለ። ተጣልተን ነበር አስታረቀን። አንድም እንዳለ ይሆናል። ርቀን ነበር አቀረበን። ሰአሊ ለነ ቅድስት ከባህሪ አባቱ ከአብ ጋር ካስታረቀን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድርብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹ። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል። ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትሖ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አሉ እንደሆነ አይምሮን ለቦን በልቦናችን ሳይብን አሳድሪብን ማለት ነው። አልፈዋኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በአቲ ስለቶም እንዲል በቀደመ ልመናዋ የምታስመረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ከመከብካብ ዛልወ ጥልቀት ለውጥ እንደሌለበት ንጽሕት እንደ ሰርግ ቤት ሆነሽ ብትገኝ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ዋይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሶስቱ ግብራት ቢከለክልሽ ውእቱኒ ንጹሕም ሰለስቱ ግብራት ዘውቶሙ ሩካቤ ወዘር ወሰስሎተ ድንግልና አለስሯት በእጓለ እመሕያው ወሙራት ቦሙ እንዲል። አንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ከሶስቱ ግብራት ቢከለክልሽ ዋይለ ልዑል ጸለለኪ ኃይለ ልዑል ወልድም ስጋሽም ቢለብስ ኦ ማርያም አማን ወልድ
ወለድኪ ቃለ አብ ወለዘይነብር ለዓለም ወልድ ሲባል የሚኖር አንድም ባለማለፍ ጸንቶ የሚኖር የአብ አካላዊ ቃልን እመቤታችን ሆይ በእውነት ወለድሽልን። መጻዋ አዳነነ እምኃጢአት ሰው ሆኖ ከኃጢአታችን ያዳነን አንድም በኃጢአታችን ከመጣ ፍዳ ሰው ሆኖ ያዳነን። ሳሊ ለነ ቅድስት በኃጢአታችን ከመጣ ፍዳ ሰው ሆኖ ካዳነን ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ዘመዘም ስሮ ዳዊት ከዳዊት ባህር የተገኘች ስር አንቺ ነሽ አለ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ እሴ ወደ ታች ቢያዩ ዳዊት መገናኛው ኢያቄም መገናኛው ጉንዱ ዳዊት። ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስን በሥጋ ወልደሽልናልና በሥጋ አለ በባህሪ ትስብእቱ እንጂ ባህሪ መለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ እንዲል ዋሕድ ቃለ አብ ዘእምቅድመ ዓለም ህቡእ ቅድመ ዓለም ከነበረ ከአብ አካል ዘም አካል ባህሪ ዘም ባህሪ የተገኘ ተቀዳሚ ተከታይ የሌለው አካላዊ ቃል አባርሶ ራሱን በሥጋ ቢሰውር ወነሳምኔኪ አርአያ ገብ ባህሪ ትስብእትን ገንዘብ ቢያደርግ ወልደሽልናልና የባህሪ ጸጋ ዘመዳችን አንቺ ነሽ። አንድም ዘእምቅድመ ዓለም ህቡእ እሺ ቅድመ ዓለም ህቡዕ ሆኖ የሚኖር እሱ ሀባርሶ መለኮቱን በሥጋ ሰወረ። ወነሳምኔኪ አርአያ ገብር ካንቺም ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሀየሰ ወረሰ ነግሰ አብ የከብረ ተለዓለ መባልን ገንዘብ አደረገ። ሳሊ ለነ ቅድስት ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሀየሰ ወረሰ ነግሰ አብ የከብረ ተለዓለ መባልን ገንዘብ ካደረገ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ኮንኪ ዳግሚተ ሰማይ ዲበ ምድር ኦ ወላዲተ አምላክ ዘእንበለ ርዕስ ያለመለወጥ አምላክን የወለድሽው እመቤታችን ሆይ ዳግሚተ ሰማይ ሲል ነው። ሁለተኛ ሰማይን ተባልሻለ ሀተታ እንዳለፈው ሰረቀ ለነ እምኔኪ ፀሐየ ጽድቅ ዘእንበለ ርኩስ ሰረቀ ያለመለወጥ ፀሐየ ጽድቅ ጌታ ካንቺ ተገኝቷልና ወለድኪዮ በከመ ትንቢተ ነቢያት ዘእንበለ ዘር ወኢሙስና ዘር ምክንያት ሳይሆንሽ ያለመለወጥ ነቢያት ይወርዳል ይወለዳል ብለው ትንቢት እንደተናገሩ ወልደሸዋልና። ሳሊ ለነ ቅድስት መለወጥ ሳያገኝሽ ዘር ምክንያት ሳይሆንሽ ከወለድሽው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ደብተራ እንተ ተሰመኪ ቅድስተ ቅዱሳን ቅድስተ ቅዱሳን ያሉባት ደብተራን ተባልሻለ። የውስጥ ውስጥ ነው። ውስቴታ ታቦት በወርቅ ልውጥም ኩለሄ አፋው ውስጡ በወርቅ የተለበጠ ታቦት በውስጡ ያለ። ውስቴታ ጽላተ ኪዳን ሕጉም የተጻፈባቸው ጽላት በውስጡ ያሉ ታቦት በውስጡ ያለ ቅድስተ ቅዱሳን ያሉባት ደብተራን ተባልሻለ። ደብተራ እመቤታችን ቅድስት የነፍሷ ቅዱሳን የአራቱ ባህርያት ታቦት የልቡናዋ ጽላት የመንፈስ ቅዱስ ኪዳን በመንፈስ ቅዱስ የተገለጠላት ምስጢር። አንድም ደብተራ እመቤታችን ቅድስት የማኅፀኗ ቅዱሳን የነፍስ የሥጋዋ ታቦት የመንፈስ ቅዱስ ጽላት የትስብእት ኪዳን የመለኮት ምሳሌ። መሶበ ወርቅ እንተ መና ህቡእ መና ያለበት መሶበ ወርቅ በውስጡ ያለ ዘውእቱ ወልደ እግዚአብሔር መጻዋ ደረ ሀበ ማርያም ድንግል ደግ መጽሐፍ ከሆነ ሳይተረጉም አይሄድምና ህቡዕ መና ያለውን ተረጎመው። ይህም ህቡዕ መና ያሉት ሰው ሆኖ 9 ወር ከ5 ቀን በእመቤታችን ማኅፀን ያደረው ወልደ እግዚአብሔር ነው። ዘእንበለ ርኩስ ተሰብአ እምኔሃ ቃለ አብ ለመለወጥ አካላዊ ቃል ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሆኗልና። ወለደቶ ውስተ ዓለም ለንጉሠ ስብሐት የክብር ባለቤት ንጉሠ ሰማይ ወምድር ኢየሱስ ክርስቶስን በጎል ወለደችው። ዓለም ኮነት ሰማይ ወሰማይ እኒ ኮነት ዓለም እንዲል መጻዋ ዳህነነ ሰው ሆኖ ያዳነን። ትትፌሳ ገነት እመበግ ነባቢ የነባቢ በግ የወልደ እግዚአብሔር እናቱ ገነት እመቤታችን ትትፌሳ ደስ ይላታል። የነባቢያን አባጋሉና ከዚያ ሲላይ በግ ነባቢ ያለ አንድም 7ቱን አጽርሃ መስቀል የተናገረ ሲል ነው። አባ እስራኤሎም ውስጥ ዘያምሩ ይገብሩ ዮም ትሄሉ ምስሌ ውስተ ገነት አባ ማህፀን ነፍሲ ውስተ እዴከ ኤሎሄ ጸማይኩ ወይቤ ተፈጸመ ሁሉ ብሎ የተናገረ ሲል ወልደ አብ ዘይነብር ለዓለም ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃል መጻዋ ዳነነ እምኃጢአት ሰው ሆኖ ከኃጢአታችን አድኖናልና። አንድም በኃጢአታችን ከመጣ ፍዳ ሰው ሆኖ አድኖናልና። ሳሊ ለነ ቅድስት ደግ ነባቢ ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮ
አይምራውን ለቦን በልቡናችን ሳይብን አሳድሪብን። ተሰመኪ እመ ለክርስቶስ ንጉሥ እመ ካለ ዘክርስቶስ ለክርስቶስም ካለ ሞቢል በቀና ነበረ። የንጉሠ ሰማያት ወምር የኢየሱስ ክርስቶስ እናቱን ተባልሽ። አንድም እንዳለ ይሆናል። ለንጉሠ ሰማያት ወምር ለክርስቶስ እናቱን ተባልሽ። እምድረ ወለድኪ ኪያው ነበርኪ በድንግልና እርሱንም ከወለድሽ በኋላ እንደ ቀድሞ ማኅተመ ድንግልናሽ ሳይለወጥ ኑረሻልና። በመንክር ምስጢር ወለድኪዮ ለአማኑኤል ድንቅ በሚያሰኝ ተዋህዶ አማኑኤልን ወለድሽው። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝህ ስም አብይ ጥቀው እየደሉ ፈሊጦቱ እንዲህ ወበእንተዝ አቀበኪን በለሙስና ስለዚህ ነገር ያለመለወጥ አጸናሽ። ሳሊ ለነ ቅድስት ያለመለወጥ ካጸናሽ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ሰዋስው ዘርእ ያዕቆብ እግዚአብሔር ላዕሌሁ ከምድር እስከ ሰማይ ተተክላ ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ምን ነው ይህንን ከማክሰኞ ተናግሮት አይደለም? ስለምን ደገመው ቢሉ እግዚአብሔር ላዕሌሁ ለማለት ደግሞታል። አንድም ራእዩን ያየው ቀዳሚት ምስጢሩ የተገለጠለት ማክሰኞ ነውና በዚያም በዚህም አነሳው። ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ አጎቱ ወደ ላባ ሲሄድ ሎዛ ሲደርስ መሸበትና ከጎዳና ፈቅ ብሎ ደንጊያ ተንተርሶ ቢተኛ የወርቅ መሰላል ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት የወርቅ ዙፋን ተነጽፎባት በዚያ ላይ ንጉሥ ተቀምጦባት ያያል። እሱም ዛቲ ኖኅታ ለሰማይ ሲል ያድራል። በነጋው ደንጊያ ተክሎ ዘይት አፍሶ ዘይታንጽ ቤተ እግዚአብሔር ብሎ ትንቢት ተናግሮ ይሄዳል። ምሳሌ ሰዋስው የእመቤታችን ወርቅ የንጽህናዋ የቅድስናዋ ዙፋን የማኅፀኗ ንጉሥ የወልደ እግዚአብሔር ምሳሌ መላእክት ሲወጡባት ሲወርዱባት አለ። አምላክ ሰው ሆነ ሰው አምላክ ሆነ እያሉ ዘይት የመንፈስ ቅዱስ እብን የትንቢተ ነቢያት ምሳሌ ኦ ድንግል አምሳሉ ትንቢት ዘነቢያት እንዲል አንድም ያዕቆብ የወልደ እግዚአብሔር ሰዋስው የመስቀል ዘይት የመንፈስ ቅዱስ ምሳሌ አንድም ያዕቆብ የሊቀ ጳጳስ ዘይት የሜሮን እብን የሐዲስ ታቦት ምሳሌ አንድም ያዕቆብ የቀሳውስት እብን የአሕዛብ ዘይት የጥምቀት ምሳሌ መላእክት ሲወጡባት ሲወርዱባት አለ። ጌታ ሰው ከመሆኑ አስቀድሞ መላእክት ሰው የጸለየውን ጸሎት ያቀረበውን መስዋዕት ከማሳረግ ከመውጣት ከመውረድ ተከልክለው ነበረ። ጌታ ከእመቤታችን ከተወለደ ወዲህ ግን ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ የሚወጡ የሚወርዱ ሆነዋልና። እስመ ጾርኪ በከርስኪ ህቱም ዘኢይታወቅም ኩልሄ ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ በተፈቶ በማይመረመር ማኅፀንሽ 9 ወር ከ5 ቀን ተሸክመሸዋልና። ኮንኪ ለነ ሳሊተ አበግዚነ ኢየሱስ ክርስቶስ ወደ ጌታችን ኢየሱስ ክርስቶስ አማላጅን ሆንሽን። ዘተሰባ ምኔኪ በእንተ መድኃኒትነ እኛን ለማዳን ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው የሆነ ሳሊ ለነ ቅድስት እኛን ለማዳን ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ከአንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳድሪብን። ናሁ እግዚእ ወፃ ምኔኪ ኦ ቡርክ ጽር ንጽሕት ዘሚልክያስ እንዲል እሷን በአዳራሽ እሱም በመራዊ ይመስላቸዋልና እንዲህ አለ እንጂ እነሆ ንዕድ ክብርት ጌታ ካንቺ ተወለደ። ያድን ኩሎ ዓለም ዘፈጠረ በእበየ ሳህሉ ያድን ዓለም በእበየ ሳህሉ ዘፈጠረ በእበየ ሳህሉ ወፃ በእበየ ሳህሉ ብሎ ይገጥሟል። ያድን ዓለም በበየሳህሉ እስመ ቅንየትከ ምልክና ከሬስየከ ትሳሃል ላዕለ ኩሉ እንዲል ወፃ በበየሳህሉ የተመቸ ዘፈጠረ በበየሳህሉ ወፍጥረተ ዓለም ያእምር ሀበ አፍቅሮቱ ሰባ እንዲል ንሰብሖ ወንወድሶ በውስጥ በአፋ በነፍስ በስጋና መስግነው እስመ ውእቱ ኄር ወመፍቀሬ ሰብ ቸር ሰው ወዳጅ ነውና። ሳሊ ለነ ቅድስት ቸር ሰው ወዳጅ ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። ተፈሥሒ ኦ ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ተፈሥሒ ደስ ይበልሽ። ድንግል ዘእንበለ ርኵስ መለወጥ የሌለብሽ ድንግል ንጽሕት እመቤታችን ሆይ ተፈሥሒ ደስ ይበልሽ። ልዑክት ንጽሕት ክብረ ኩሉ ዓለም የዓለም ሁሉ ጌጥ የምትሆኚ አዲስ ሸክላ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ልዑክታት የሚላቸው ሞ ቢረሌ መርጠብ ብርጭቆ ኩስካ
ሳቦ ናቸው። እኒህ ጢስ እንዳይተንባቸው ትቢያ እንዳይበንባቸው ቤት ሰፍተው ሰቅለው ተከባክበው ያኖሯቸዋል። እመቤታችንም ከእናቷ ማኅፀን ጀምራ በመንፈስ ቅዱስ ተጠብቃ ትኖራለችና መንፈስ ቅዱስ አቀባም ከርሰማ እንዲል አንድም በየጊዜው ጸጋ ክብር ይጨመርላታልና እኒህም ባወረዷቸው ጊዜ በክቡራን እጅ ይውላሉ። ላጠጩም ለጠጩም ክብር ይሆናሉ። ላጠጩ ክብር እንዲሆኑ ሥላሴ በእኛ ቃል ለመመስገናቸው ምክንያት እሷ ናትና፣ ለጠጩ ክብር እንዲሆኑ እኛ ከሥላሴ ለምንወለደው ልደት ምክንያት እሷ ናትና። አንድም ልህኩተ ኤልሳዕ አንቺ ነሽ ሲል ነው። ይህ ኤልሳዕ መምህሩ ኤልያስን ሸኝቶ ዮርዳኖስን ተሻግሮ ኢያሪኮ ደረሰ። ከበር የቆሙ ሕፃናት ርግበራታ አሉ። ተበጻብጾ 2 ድባት አስነስቶ 42 ሕፃናት አስፈጅቷል። ከዚያ በኋላ ከከተማው ገብቶ ሰናይኑ ንብረት አለዛቲ ሀገር እቺ ሀገር እንደምን ሆና ትኖራለች ብሎ ጠየቃቸው። ሀገሪቱማ ሀገርን ትመስል ወማይ ብሔራስ እኩይ ውህቱ፣ ውሃው ግን መራር ነው። ጤነኛ ቢጠጣው በሽተኛ፣ ወላድ ብትጠጣው መካን፣ እርጉዝ ብትጠጣው አንጀቷን ቆራርጦ ሆዷን በጥብጦ ይገላታል አሉት። አዲስ ሸክላ ጨው ጨምራችሁ አምጡልኝ አላመጡለት። ነቁን አሳዩኝ አላሳዩት። ከመዚ ቢአምላክ እስራኤል ፈወስክዎ ለዝንቱ ማይ ከማልቦ ዘይሃምም ወይ ዘይመክንም እኒሁ ብሎ ከነቁ ላይ ጸልዮበታል። ወድለት ክዎ አጣም ክዎ ሲል ነው። ከዛ በኋላ ጣፍጦ መራሩ ጣፍጦ መካን ብትጠጣው የሚያስወልድ በሽተኛ ቢጠጣው ጤነኛ የሚያደርግ ሆኗል። ምሳሌ ሸክላ የእመቤታችን ጨው የጌታ ጽዮው ዘአጣሞ ለልሱ እንዲል ምረት የፍዳ የመርገም ባህር ያለም ምረቱ ከመሬቱ እንጂ ከባህሩ እንዳልተገኘ ፍዳ መርገምም ከዲያብሎስ እንጂ ከአዳም ላለመገኘቱ ምሳሌ። ከዚያ በኋላ እንደጠፋ ከእመቤታችንም ወዲህ መርገመ ስጋ መርገመ ነፍስ መውረድ ቀርቶልናልና አንድም ጽዋ አርጤክስስ አንቺ ነሽ ሲል ነው። ይህ አርጤክስስ በ3 እልፍ መክሊት የገዛት የእንቁ ጽዋ ነበረችው። አንዱ መክሊት 1728 ይሆናል። ይህን አንድ አድርገው እንደመናገሻ አድርገዋታል። በዚያሽ ካልጠጣ ንጉሠ ነገሥት አይባልም። ምሳሌ ጽዋ የእመቤታችን ያች አማረች ናት። እመቤታችንንም ባማረ ነገር ይመስላታል። ያቺ ውድ ናት። እመቤታችንም ክብሯ ፍጹም ነውና በዚያሽ ካልጠጣ ንጉሠ ነገሥት እንዳይባል በእመቤታችንም ካላመኑ ገነት መንግሥተ ሰማያት መግባት አይቻልምና። ብርሃን ዘይትጠፍ ሙሴ አሮን በቀዳማይ ሰዓተ ሌሊት አብርተው በቀዳማይ ሰዓተ መዓልት የሚያጠፏት ፋና አለችና ከዚያ ሲለይ ብርሃን ዘይትጠፍ አለም አጠፋ ፋና አንቺ ነሽ። መቅደስ ዘይትትነሰ ዳንኤል እስከ ክርስቶስ ንጉሥ ታነጽ መቅደስ ቢል ወምዝ ትትመዘበር ብሎ ነበረና ከዚያ ሲለይ የማትፈርስ ቤተ መቅደስ አንቺ ነሽ። በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን በትር ካልኩ ብሎ ጽነት ገሷል እንጂ የቅዱሳን መክበሪያቸው የማትለወጥ ሃይማኖታቸው አንቺ ነሽ ሲል ነው። አንድም በቁሙ ጽነት የሌለባት በትር አንቺ ነሽ አለ። ከኤልሳ በትር ሲለይ ይህ ኤልሳ ወደ ሱማን ሲመላለስ የሚያድርበት ወዳጆች ነበሩት። ሴቲቱ ባሏን ወትሮ ነብየ እግዚአብሔር በዚህ በኩል ያልፋል የሚያድርበት ቤት እንስራለት አለችው። ይሁን ብሎ ቤቱን ሰርተውለት ምንጣፉን ሰሌቃውን መብራቱን አዘጋጅተው ቆዩት። ኤልሳም ገብቶ አድሮ በነጋታው እሷን አስጠርቶ አንቺ እንዲህ ባለ ክብር አከበርሽ ምን ላድርግልሽ አላት። ሕያው እግዚአብሔርን አንሳለሁ ማእከለ ሕዝቤ የተቸገርኩ የተጠቃው አይደለሁም አለችው። ብላቴናውን ጠርቶ እንዲህ ባለ ክብር አከበረች ምን እናድርግላት አለው። ባሏ አርጅቶባታል ልጅ የላትም አለው። ጥራት አለው። መጣች። አመከመዮም ትረክብ የወልደ ከርሞ እንደ ዛሬ ልጅ ታገኛለሽ አላት። ይታሰው አላመት ከገረድክናት ሸንግላት አለችው። በአመቱ ጸንሳ ወንድ ልጅ ወለደች። ያም ሕፃን አድጎ ከአባቱ ጋር ተሰማራ። ከዕለታት ባንዳቸው ወይቤ ርእሴ ይላል ወሯ ለባልብ የሚባል ደዌ ታመመ። አባቱን ብላቴናውን ጠርቶ ይህን አሽከር ወስደህ ለእናቱ ስጣት አለው። ወስዶ ሰጣት። ታቅፈዋለች። ጭኗ ላይ እንዳለ ሞተባት። ከኤልሳ ዙፋን አስገብታ ለማንም ሳትናገር ባሏን ወደ ነብየ እግዚአብሔር መሄዴ ነውና አህያ ስጠኝ አለችው። ብላቴናውን ጨምራ አለችው። ዛሬ ቀዳም አይደል ሰርቆር አይደል ለምን ትሄጃለሽ አላት። ጉዳይ አለብኝ አለችው። ከዚህ በኋላ ብላቴናውን አስከትላ ወደ ቀርሜሎስ ሄደች። ኤልሳም ስትመጣ ከሩቅ አይቶ ብላቴናውን ሄደ ተቀበላት አለው። ሄዶ ተቀበላት። ባልሽ ደና ልጅሽ ደና አላት። ደና አለችው።
ወዲያው ገብታ ኤልሳ እግር ስር ወደቀች። ብላቴና ወግጅ አላት። ኤልሳ ተዋት፣ እሷ አዝናለች። እግዚአብሔር የእሷን ነገር ሰውሮብኛል። ምን ሆነሽ ይሆን አላት። ነቢየ እግዚአብሔር ልጅ ስጠኝ ብዬ ለምኜሃለውን? ልጅ ትወልጃለሽ እንኳን ብትለኝ ይታሰው አላመት ካላልኩምን? ያ ባንተ ጸሎት የወለድኩት ልጄ ሞተብኝ አለችው። ከዚያም ኤልሳም ብላቴናውን ጠርቶ ይችን በትሬን ወስደ ከምውቱ ላይ አድርግ፣ ከጎዳና ሰው ብታገኝ እንዳትነጋገር አለው። እሷ ግን ሕያው እግዚአብሔርን ካንተ አልለይም ብለዋለች። ኤልሳ ከእሷ ጋር ሄዷል። ብላቴናውም ከፊት ቀድሞ በትሩን በሕፃኑ ላይ ቢያስቀምጠው ሙቱ የማይነሳ ሆነ። ሲመለስ አገኘው። አባቴ አልተነሳም አለው። ኤልሳም ገብቶ ደጃፉን ዘግቶ ዓይኑን ከዓይኑ አፉን ከአፉ እግሩን ከእግሩ ገጥሞ 6-7 ጊዜ ሙቱ ላይ ወድቆ ተነስቶበታል። በስድስተኛው ሙቀት ተሰምቶታል። በሰባተኛው የሞተው ሕፃን ተነስቷል። አሁን ኤልሳን ያህል ሰው በአንድ ጊዜ ሞተማ ያስነሳ ሆኖ አይደለም፣ በፍጹም ትጋት ተአምራት እንዲደረግ ለማጠየቅ አንድም 4ቱ ባህርያተ ሥጋ 3ቱ ባህርያተ ነፍስ እንደተካከሉለት ለማጠየቅ ያችን ጽነት አግኝቷታል። ይህም ብላቴና አስነስቼ ታፍሬ ተከብሬ እኖራለሁ ብሎ ነበረና አንድም ለሰው ጉልበት አይሳሱ እንጂ ቤት ሀገር የደረቅ በትር የሰው የሞተ ያስነሳል እያለ ሄዶ ነበረ። እሷም ጽነት አግኝቷታል። ኤልሳ ካልሄደ አይነሳልኝም ብላለችና አንድም ነግበ ደገኛው በትራሎም ባሮን ብሎ እስኪያነሳ ድረስ ከዚህ እንዳርስት አድርጎ አንስቶታል። ሳሊለነ አበወልኪ መድኃኒነ ቸር ሰው ወዳጅ ወደ ሆነ ወደ ልጅ ወደ ኢየሱስ ክርስቶስ ለምኝልን። ይማረነ ወይሳለነ በውስጥ በአፋ በነፍስ በስጋ ይቅር ይለን ዘንድ ይስረይ ኃጢአተነ ኃጢአታችንንም ይቅር ብሎ ይሰርይልን ዘንድ ሳሊለነ ቅድስት ኃጢአታችንን ይቅር ብሎ ከሚሰርይልን ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳጥሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶች ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግምና ከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ በአህቲ ስዕለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሩ ይቆያል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ይቆየን። ኦ ማርያም በእንተዝን አፈቅረኪ ወነአብየኪ። ኦ ቃል ሃይስሮ ቃል ራይሮ ቃል አክብሮ ይሆናል። ቃል ሃይስሮ ኦ ሐናንያ ፎመላ ሰይጣን ውስተ ልብከ ከመ ታሶ ለመንፈስ ቅዱስ። ኦ አብዳን ሰባ ገላቴ ያለው ነው። ቃል አክብሮ ኦ ጳውሎስ ምንተ ትቤ ኦ አኀዌ ፍቁራን ያለው ነው። ቃል ራይሮ ኦ ድንግል አዘክሪ ኦ ዮሴፍ ወልደ ዳዊት ይትፍራነ ሲዮታ ለማርያም ፍርትከ ያለው ነው። ይህ ቃል አክብሮ ነው። እመቤታችን ሆይ ሁላችንን እንወድሻለን፣ እናከብርሻለን፣ እናገንሻለን፣ እናመሰግንሻለን። እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን መብልዐ ጽድቅ ኢየሱስ ክርስቶስን አስገኝተሽልናልና ወስቴ ሕይወት ዘበአማን ስቴ ሕይወት ኢየሱስ ክርስቶስን አስገኝተሻልና ያለውን አመጣው። ስለዚህ ነገር ሁላችን እንወድሻለን፣ እናመሰግንሻለን፣ እናከብርሻለን፣ እናገንሻለን። ኦ አበዊነ ንቡራነ እድ ስዩማን ለመትለወ ሐዋርያትን በእግር የምትከተሉ በግብር የምትበስሉ ንቡራነ እድ በአንብሮተ እድ የተሾማችሁ በአንብሮተ እድ የምትሾሙ አባቶቻችንና አብየክሙን አፈቅረክሙ ያለበት ነው። እንወዳቸዋለን፣ እናመሰግናቸዋለን፣ እናከብራቸዋለን፣ እናገናቸዋለን። እስመ ነሣኢናክሙ አስተብቋያነ ለነ ለኀበ እግዚአብሔር
ወነሳይናሆም በመዋዕልን አስተውቅያነ ለነ ላበ እግዚአብሔር ሎንተ ክሌተ ሊቃነ ጳጳሳት ዘሀገረ አባ እስክንድርያ ወዲበረስ ሀገረ አበዊነ ብፁዕ ጳጳስነ። እኔን ሁሉ ሁለቱን ሊቃነ ጳጳሳት ከእግዚአብሔር አግኝተን አማላጅነትን ተቀብለናቸዋልና እንወዳቸዋለን፣ እናመሰግናቸዋለን፣ እናከብራቸዋለን፣ እናገናቸዋለን። አንድም ግብር ገብተን ቀኖና ይዘን ከእግዚአብሔር ልታማልዱን አማላጅነትን ተቀብለናቸዋልና እንወዳቸዋለን፣ እናመሰግናቸዋለን፣ እናከብራቸዋለን፣ እናገናቸዋለን። ይህስ እንደምን ነው ቢሉ ኤጲስቆጶሱ በሞተ ጊዜ 3ም 5ም 7ም ተወጻጭተው ከሀገር ግብረ ገብ ማን አለ ብለው ስማቸውን በወረቀት ጽፈው ሱባኤ ይዛሉ። ላረፈው ኦ እግዚኦ አይረፍ ነፍሳ አቡነ ገሌ ብለው ይጸልያሉ። ለሚመጣው አንብር ዲበንበሩ ሄረን ኖላዊ ከመይም ስጠነ ተኩላ ለአባጊ ከከማይንኩን ከማባግ ዛልቦ ኖላዊ እያሉ ይጸልያሉ። ቀኖናውን ሲፈጽሙ አበ የሚል አንደበቱን ያልፈታ ሕፃን አምጥተው ወረቀቱን አቅርበው እያነሳ ስጠን ይሉታል። አንድ መላልሶ ያነሳ እንደሆነ ከቀኖናው ይጨምራሉ። የአንዱን መላልሶ 3 ጊዜ ያነሳ እንደሆነ አኪዮስ ያራውስ ይደል ብለው ይሾሙታል። ይደሎ ማለት ነው። ይኸውም እስክንድሪያ ሀገር ያላት ግብጽ ናት። እስክንድሪያን ይላታል። በሳምር ሰማሪያ፣ በፊልጶስ ፊልጵስዩስ፣ በቄሳር ቂሳሪያ፣ በቆስጠንጢኖስ ቁስጥንጥንያ እንደተባሉ በእስክንድር እስክንድሪያ ተብላለች። ይህ እስክንድር ኢየሩሳሌም ደርሶ ሲመለስ ያዕቆብ በለዝን ለመጠጋት ኃይል ጽን የሆኑ ነበርና ግብጽ ደረሰ፣ እስክንድሪያ ደረሰ። ይህች እስክንድሪያ ማይቅጽራ ማይጹራ ይላታል። በውሃ የተከበበች ናት። ነገስታቱን መሳፍንቱን ሰብስበው ስም የሚያስጠራ ልጅ የለኝም፣ ምን ሰርቼ ስም ላስጠራ አለው። ይሄ ብሎ ጠየቃቸው። ይህን ውሃውን በመዘውር እየከፈልክ በብረት እየጠረክ በኖራ እየለበጥ መረባ ስራ ሰርተ ስጨርስ ዙሪያውን መሽረብ አውጣለት፣ የከተማ ግብር መውጫ ብለውታል። እሱም ውሃውን በመዘውር መልሶ የብረት ምሰሶ እየተከለ በኖራ እየለበጠ በብረት እየጠረቀ መረባ ሰርቶ ሲጨርስ ዙሪያውን መሽረብ አውጥቶለታል። ሀርገጻት እንዳያነዋውጡት ገባሬ ተአምራት አጽም ኤርምያስን ቀብሮበት ሙቷል። ሲሞትም 3 ድስት ሙሉ ወርቅ ቴዳ የሚል አጽፎበት ሙቷል። በኋላ ዘመነ ምዕመናን አልፎ ዘመነ አላውያን ሆነ። ብዙ ዘመን ምኩራበ ጣዖት ሆና ቆይታለች። ኋላ ዘመነ አላውያን አልፎ ዘመነ ክርስቲያን ሆነ። አትናቴዎስ የሚባል ሊቀ ጳጳስ በእስክንድሪያ ተሹሞ ይኖር ነበረ። በዘመኑም ረሃብ ነበረ። ወርቅ ተቀብሮ ነዳያን እየተራቡ ከመረከብኩ ሞገሰ በሀበ አምላኬ እያድጎ ለዝንቱ አድራ ማልየክ ዘውእቱ ምኩራበ ሰገል እያለ ሲጸልይ ተምኔቱ ሳይፈጸም ሞተ። ከሱ ቀጥሎ ቴዎፍሎስ ተሾመ። እሱም ተምኔቱ እንደሱ ነበር። ወርቅ ተቀብሮ ነዳያን እየተራቡ እያለ ሲያዝን ኤላርታ ይላታል። የሮም ንግስት ናት። ብዙ ሰራዊት አስከትላ እስክንድሪያ መጣች። ለምን ቢሉ ለምናኔ። ብዙ ሰራዊት አስከትሎ ምናኔ አይመችም ብሎ አድባራተ ግብፅን እጅ ለመንሳት ደብረ ምጥማቅ፣ ደብረ ቁስቋም፣ ገዳመ አስቄጥስ የሚሉ አንዲቱ እስክንድሪያ ናትና ከአበውም ለመባረክ ከአበውም አንዱ እሱ ነውና ብትሄድ አዝኖ አየችው። ምን ሆነ አዝናል አለችው። ወርቅ ተቀብሮ ነዳያን እየተራቡ ሀዘን ይብዛብኝ አላት። አታስኩተውም አለችው። ባይቻለኝ አንተ በጸሎት እየረዳኸኝ እኔ ያስኩትልሃለሁ ብላ ብታስኩትለት ቴዳ የሚል የተጻፈበት 3 ድስት ሙሉ ወርቅ ተገኝቷል። ተርጉምልኝ ትለዋለች። ይተረጉምላታል። አንዱ ቴዳ ታዎስ ማለት ነው። ይሄ ጌታ ስም ነው፣ ለነዳያን ይገባል ብሎ አንዱን ለነዳያን መጽቶታል። አንዱ ቴዳ ቴዎዶሲዎስ ነው። ይህ ለንጉስ ይገባል። በዘመናቸው ንጉሱ ዘያቢ ቴዎዶሲዎስ ነበረና ንጉሱም ደግነውና ወርቅ ብር እኔ ባትሰጣችሁ እናንተ ትሰጡኝ ብሎ ለበረከት ከፍሎ መላውን ልኮላቸዋል። አንዱ ቴዳ ቴዎፍሎስ ነው። ይህን ገንዘብ ነው ብሎ ከፍሎ ለመፍቅደ ደብር ከፍሎ 7 አብያተ ክርስቲያናት አሳንጾበታል። ታቦተ ኢየሱስ፣ ታቦተ ማርያም፣ ታቦተ ሩፋኤል፣ ታቦተ መልከ ጼዴቅ፣ ታቦተ ኤልሳ፣ ታቦተ ዮሐንስ መጥምቅ፣ ታቦተ መርቆሬዎስን ስታበጁ ለአባት እንዲሉ የደገኛውን የሥጋ ወደሙ ሲናገር መጥቶ ወርቅ ስለተገኘባት ብሎ አባይላትም ብሎ ወተከውን አሐቲ ሀገር ምስዋ ለእግዚአብሔር ካላት ገዳመ አስቄጥስ፣ ደብረ ምጥማቅ፣ ደብረ ቁስቋምም አንዲቱ እስክንድሪያ ናትና አንድም በሁሉ ሃይማኖት ሲጠፋ እስከ ዕለተ ምጽአት ወልድ ዋህድ ስትል የምትኖር እስክንድሪያ ናትና ርዕስ ኢትዮጵያ አባይ አላት። ርዕስ ቀድሞ አክሱም ኋላ ጎንደር ዛሬ አዲስ አበባ ይዲ
ይዲ ይበል ዲያቆን በእንተ ብፅዕት ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩ ኪማ በእግዚአብሔር ያላትን እመቤታችንን አማላጅ በማድረግ በእሷ አማላጅነት ወፍስሕት ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ያላትን እመቤታችንን አማላጅ በማድረግ በእሷ አማላጅነት ወስብሕት በኩሉ በውስጥ በአፋ በነፍስ በሥጋ የተመሰገነች እመቤታችንን አማላጅ በማድረግ በእሷ አማላጅነት ቡርክት መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለደች የምታሰጥ እመቤታችንን አማላጅ በማድረግ በእሷ አማላጅነት ወንጽሕት በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ንጽሕት የምትሆን እመቤታችንን አማላጅ በማድረግ በእሷ አማላጅነት እግዝእትነ ወላዲተ አምላክ ማርያም ድንግል ቅጽሉን አስቀድሞታል። አምላክን የወለደች እመቤታችንን አማላጅ በማድረግ በእሷ አማላጅነት በእንተ ቅዱሳን ክቡራን ንዑዳን ክቡራን መንፈሳውያን ረቂቃን የሚሆኑ መላእክት ከርቀታቸው የተነሳ ለተልእኮ ሲፋጠኑ አንዱ በአንዱ ሲተላለፉ አይከላከሉምና ወይሐውር መልአክ በመልአክ ሰጢቆ ነፋስ እንዲል ሊቃነ መላእክት ማዕረጋቸው ሰማያውያን የቦታቸው ወኃያላን ኃያላን መላእክት ጥንቱን በተፈጥሮ ኃያላን ናቸው። ለተልእኮ ሲወጡ ሲወርዱ እየቀደም የጸጋ ኃይል ይጨመርላቸዋልና ወነሳ አሐዱ መልአክ ኃያል ወጽኑ እብነ አብየ ከመ እንተ ማይረጽ ወገር ውስተ ባሕር ወይቤ ከመዝት ትገድብ ባቢሎን ሀገር አባይ እንዲል ወሰባኪ ነስሑ ወመኑስ መቀርበት መንግስተ ሰማያት እያለ የሚያስተምር ወፀየ ፍኖት ዮሐንስ መጥምቅ ጽዮዋ ፍኖቶ ለእግዚአብሔር እያለ የሚያስተምር ዮሐንስ መጥምቅን አማላጅ በማድረግ በእሱ አማላጅነት ዮሐንስ ማለት ፍቅሮ ሰላም ርኅራኄ ሳህል ማለት ነው። ፍስሐ ሐሴት ማለት ነው። እስመ ብዙኃን ይትፌሱ በልደቱ እንዲል ወበእንተ ቅዱሳን ንዑዳን ክቡራን ስቡሃን ብሩሃን ወላይካን አገልጋዮች የሚሆኑ አገልግሎታቸው እንጨት በመጥረብ ውሃ በመቅዳት አይደለም፣ ወንጌልን በመማር በማስተማር ለሁሉም በማዳረስ ነው እንጂ ለሊከ ተአምር መጠነ ተልእከኒ ሰናይ በኤፌሶን እንዲል ማቴዎስን አማላጅ በማድረግ በእሱ አማላጅነት ማቴዎስ ማለት ሩይ መጸባሃን ማለት ነው። ስሙን ከነግብሮ ያመጣዋል። ማርቆስን አማላጅ በማድረግ በእሱ አማላጅነት ማርቆስ ማለት አንበሳ ማለት ነው። ይህ አንበሳ ኑሮ ከከተማ በአፋ ነው። ከዚያ ሆነው ጣሩን ባሰማ ጊዜ አራዊት ይደነግጣሉ፣ እንስሳት ይገሰጻሉ። እሱም ከግብፅ ከትምህርት ምድረ በዳ በምትሆን በግብፅ ቀዳሚው ለወንጌለ እግዚእነ ኢየሱስ ክርስቶስ ብሎ ባስተማረ ጊዜ አጋንንት መናፍቃን ደንግጠዋል፣ ምዕመናን ተገስጸዋልና ከትምህርት ምድረ በዳነቷን ከዚህ ይናገረዋል። ቀድሞ ሙሴ ኋላና ኤርምያስ ሄደው ቢያስተምሯት ግብፅ አልተጠቀመችም፣ መጠቀሟ በማርቆስ ነውና አንድም ንህብ ማለት ነው። ይህ ንብ ከዚህም ከዚያም ይቀስማል። ማርቆስም አስቀድሞ ከጌታ በኋላ ከሐዋርያት ተምሯልና አንድም ማሬ ዘዲዮስ ይላል። ካህን ሉክ ማለት ነው። መልእክተ ሲኖዲቆን ባለ ጊዜ ትርፍ እንደሆነ ሉቃስን አማላጅ በማድረግ በእሱ አማላጅነት ሉቃስ ማለት መበስር ማለት ነው። ብስራተ መልአክን ይጽፋልና ተንሳይ ማለት ነው። ለስብከተ ወንጌል ይፋጠናልና አንድም አቃቤ ሥራይ ማለት ነው። ቀድሞ አቃቤ ሥራይ ዘሥጋ ኋላ አቃቤ ሥራይ ዘነፍስ ሆኗልና ዮሐንስን አማላጅ በማድረግ በእሱ አማላጅነት ዮሐንስ ማለት ፍስሐ ሐሴት ርኅራኄ ሳህል ማለት ነው። እስመ ብዙኃን ይትፌሱ በልደቱ እንዲል አርባዕቱ ወንጌላውያን አራት ወንጌላውያንን አማላጅ በማድረግ በእነሱ አማላጅነት ወበእንተ ቅዱሳን አግብርቲከ ኢይብለክሙ አግብርቲ አላ ይርክቲ አንትሙ ያላቸውን ሐዋርያትን አማላጅ በማድረግ በእነሱ አማላጅነት ጴጥሮስን አማላጅ በማድረግ በእሱ አማላጅነት ጴጥሮስ ማለት ሻፎ ደንጊያ ማለት ነው። ይህ ሻፎ ደንጊያ አጥንትን ከጅማት ይለያል። እሱም ሕገ መናፍቃንን ከሕገ ምዕመናን ይለያልና አንድም ማለት ደንጊያ ማለት ነው። ይህ ያለ ደንጊያ የመዓልት ሐሩር የሌሊት ቁር አይለወጠውም፣ እሱም በመከራ አይለወጥምና አንድም ከዋው ደንጊያ ማለት ነው። ይህ አንዳንድ ቃዳ እየፈጋ ይሄዳል፣ እሱም በየ11 አህጉረ ስብከት ገብቶ ያስተምራልና አንድም መርግ ደንጊያ ማለት ነው። ይህ መርግ ደንጊያ ከወደ ላይ ሲመጣ ያስፈራል፣ እሱም ሞተ በሥጋ ወሐየወ በመንፈስ እያለ ሲያስተምር ያስፈራልና ያዕቆብን አማላጅ በማድረግ በእሱ አማላጅነት ያዕቆብ ማለት አሃዚ አይቃጺ ማለት ነው። የቀደመው ያዕቆብ ብኩርና ኤሳውን አሰነካክሏል። ይህም ሕገ መናፍቃንን ያሰነካክላልና አንድም የቀደመ ያዕቆብ ሰኮና ኤሳውን ይዞ ተወልዷል። ይህም ያዕቆብ ሰኮና ወንጌልን ይዞ ሲያስተምር ሄሮድስ አንገቱን በሰይፍ አስመትቶ አስገድሎታልና ዮሐንስን አማላጅ በማድረግ በእሱ አማላጅነት ከዚህ አንስቶት አይደለም ስለምን ደገመው ቢሉ ያ በወንጌላዊነቱ ይህ በሐዋርያነቱ
እንድርያስን አማላጅ በማድረግ በሱ አማላጅነት እንድርያስ ማለት በኩር ሐዋርያት ማለት ነው። ከሐዋርያት ቀድሞ አድሮለታልና አንድም ተባ ለመስቀል ማለት ነው። ሀገረ በላይ ተሰብን ገብቶ አስተምሯልና። ፊልጶስን አማላጅ በማድረግ በሱ አማላጅነት ፊልጶስ ማለት ረያጼ አፍራዝ አሐዜ ኩናት ማለት ነው። አንድም መፍቀሬ አምላክ ማለት ነው። ፊልሻዳፎስ እንዲል ባረቡ። በርተሎሜዎስን አማላጅ በማድረግ በሱ አማላጅነት በዕብራይስጥ ልጅ ተሎሜዎስ ሰቃይ አትክልት ማለት ነው። ወልደ ሰቃይ ማቴዎስን አማላጅ በማድረግ በሱ አማላጅነት ምን ነው ተናግሮት አይደለም ስለምን ደገመው ቢል ያ በወንጌላዊነቱ በሐዋርያነቱ ወያዕቆብ ወልደ እልፍዮስ ለማለት ደግሞታል። ታዲዮስን አማላጅ በማድረግ በሱ አማላጅነት ታዲዮስ ማለት ዘር ወማይረር ማለት ነው። መጻሕፍተ ብሉያትን እንደ ዘር መጻሕፍተ ሐዲሳትን እንደ ማይረር አድርጎ አስተምረዋልና። አንድም ዕለቱን ስንዴ ዘርቶ ለመስዋዕትነት አድርሷልና። አንድም ወልብዲዮስ ዘተሰሜ ታዲዮስ ይላል። ታዲዮስ የተባለ ልብዲዮስ ነው። ልብዲዮስ ማለት ልብደ ሰሪ ማለት ነው። አንድም ልበ አምላክ ማለት ነው። ልበዲዮስ እንዲል ወስምዖን ቀነናዊ ናትናኤል ሲለው ነው። ናትናኤል ማለት ውሁብ ሀብተ እግዚአብሔር ማለት ነው። ስምዖን ማለት ሰማዕን እግዚአብሔር። ቀነናዊ ቢል የቀናኒዮ ሰው፣ ቃናዊ ቢል የቃና ሰው፣ ቀሬናዊ ቢል የቀሬና ሰው። አንድም ቀናይ ለሕግ አምላኩ። ማቲያስን አማላጅ በማድረግ በሱ አማላጅነት ማቲያስ ማለት ምትክ ማለት ነው። ይሁዳ ወጥቶ በይሁዳ ምትክ ስለገባ 12 ሐዋርያት 12 ሐዋርያትን አማላጅ በማድረግ በእነሱ አማላጅነት ሐዋርያት ማለት ደጃዝማች ቃላጤ ምጡፍ ነው ያዥ ማለት ነው። ደጃዝማች ከተሾመበት ሀገር የተቀበለውን ርስት ጉርት ሀብት ንብረት ሰጥቶ ያከብረዋል። ያልተቀበለውን ዓይን በፍላት እጅግሩን በስላት በሰንሰለት ይቀጠዋል። ይህን የማይሻ ካህን ቢሆን አስራቱን በኩራቱን ሰጥቶ ያከብረዋል። ይህን የማይሻ መነኩሴ ቢሆን ከእግሩ ወድቆ አቡነ ዘበሰማያት ይቀበላል። ለመነኩሴ ይህ ትርፉ ነውና። ደጃዝማች ከተሾመበት ሀገር የተቀበለውን ርስት ጉልት ግምጃ አውራጃ እንዲሰጥ ሐዋርያትም ትምህርታቸውን የተቀበለውን ሀብት ስርየት ልጅነት ያሰጣሉ። ደጃዝማች ያልተቀበለውን ዓይኑን በፍላት እጅግሩን በሰንሰለት እንዲቀጣ ሐዋርያትም ትምህርታቸውን ያልተቀበላቸውን በሌጊዮን ጫሉ በነፋስ አውታር ይሰቅላሉና። ቃላጤም አለ በደለኛ ወታደር ካልገዛው ሀገር ገብቶ ያልፈላ ያስጠምቃል፣ ያልቦካ ያስጋግራል። የተበደለ ድሃ ከንጉሥ ሄዶ ይጮሃል። ንጉሥም በአዳራሽ ተገኝቶ ቃላጤ ሰጥቶ ይልከዋል። ያም ቃላጤ የተሰበረ እንጨቱን የተቀዳውን ያስመልስለታል። በፀሐይ የገባውን በጨለማ በብርሃን የገባውን በዝናብ ያስወጣለታል። ምሳሌ በደለኛ ወታደር ካልገዛው ሀገር ገብቶ ያልፈላ እንዲያስጠምቅ ያልቦካ እንዲያስጋግር ዲያብሎስም 5500 ዘመን ያልፈጠረውን ፍጥረት ያልገዛውን ሰውነት ሲገዛ ኑሯል። የተበደለ ድሃ ከንጉሥ ሄዶ እንደመጮ ነቢያት አንሳ ይለ ከሆነ አድህነን ነፈን ወዲየ ከማርያም ማለታቸው መናገር ነው። ንጉስም በአዳራሽ ተገኝቶ ቃላጤ ሰጥቶ እንደ መልአክ አንሳ ይለ ከሆነ አድህነን ነፈን ወዲየ ከማርያም ያሉትን ልመናቸውን ሰምቶ ጌታችን ሰው ሆኖ 12ቱን ሐዋርያት ሹሞ መስደዱን መናገር ነው። ያ ቃላጤ የተሰበረ እንጨቱን የተቀዳውን እንዲያስመልስለት ሐዋርያትም በአዳም የተለየው ልጅነትን የሚያስመልሱ ሆነዋል። በፀሐይ የገባውን በጨለማ በብርሃን የገባውን በዝናብ እንዲያስወጣ ሐዋርያትም በክህደት የገባውን በትምህርት በሕመም የገባውን በፈውስ የሚያስወጡ ሆነዋልና። ፍኖ አለ ይሄ ሁሉ ወነሆ አነፌን ነው ክሙ ከማባግም አይከለ ተኩላት ብሏቸዋልና። ምጡ ከፍኑ ይገባል ይሄ ያጃለ ሁሉ ካልሄዱ አይገኝምና። ወያዕቆብ ሐዋርያ ለእግዚእነ ኤጲስቆጶስ ዘኢየሩሳሌም የኢየሩሳሌሙ መምህር የጌታ ወንድም የሚሆን ሐዋርያውን ያዕቆብን አማላጅ በማድረግ በሱ አማላጅነት መካከሉ ጉንዱ ማቲያን አላዛር ነው አለ። እሱ ማቲያንና ቅስራን ይወልዳል። ቅስራ ኢያቄም እመቤታችን ጌታ። ማቲያን ዮሴፍ ያዕቆብ መልሶ ዮሴፍ ያዕቆብን ይወልዳልና እሁ ለእግዚእነ አለ። ይህስ እነ ዮሐንስም ያቀርቡታል ብሎ እመቤታችን ዮሴፍ ቤት አግኝታው ከጌታ ጋር እያጠባች አሳድገዋለችና ሐሊብ ድንግልናዊንስ ከጌታ በቀር የጠባው የለም ብሎ አብሮ በማደግ ለግዚእነ አለ። ኢየሩሳሌም አክሊላሁን ብርታ ይላታል። ለምን ከሐዋርያት አልተሾመባትም? ከሰባ አርድእት ተሾመባት።
ቢሉ ይህ ያዕቆብ ወኮነ እግሩ ከመግረ ነገ ይላል። ከገሩ ብዛት የተነሳ እግሩ እንደ እግረ ገመል ሆኖ ነበረና መንቀሳቀስ አይችልም ብለው ሐዋርያት እዛ ሹመውታል። ያስ ቢሆን ከሐዋርያት ሕመም የሌለበት አለ። ቅዱስ ጴጥሮስ ወኮነ ድውየ ሥጋ ይለዋል። ጳውሎስም መትሁበኒ መላከ ሰይጣን ዘይደጉፀኒ ሥጋዬ ይላል። ያውስ ምና ከሐዋርያት ደመና ጠቅሶ ካሰበው ደርሶ ብዙ ደርሶ አስተምሮ አሳምኖ አጥምቆ የሚውል የለም ቢሉ በኢየሩሳሌም የነበሩ አይሁድ ምሁራን ኦሪት ናቸው። እሱ ምሁር ኦሪት ነውና የሀገሩን በሬ በሀገሩ ገበሬ እንዲሉ ከሱ በቀር የሚያውቅባቸው የለም ብለው ሹመውታል። አንድም ክፍለ ሕፃው እንደሆነ ሹመውታል። ይህም ሊታወቅ ከዕለታት ባንዳቸው ምስጢረ ሥጋዌን አምልቶ አስፍቶ ሲያስተምር በዚህ የቀና ይሁዳዊ በምህፃበ ዕፅ ልብ ራሱን ብሎ ገሎታልና። ቅዱስ ወስቡሕ ንዑድ ክቡር እስጢፋኖስ ርዕሰ ዲያቆናት ወቀዳሜ ሰማዕት የሰማዕታት አለቃቸው ዲያቆናት አለቃቸው የሰማዕታትን ፊት አውራሪያቸው እስጢፋኖስን አማላጅ በማድረግ በእሱ አማላጅነት እስጢፋኖስ ማለት ለሆቲ ማኅቶተ ቁድስ ማለት ነው። ሊቀ ዲያቆናት አለው ከሰባቱ ውሃው ተመርጦ ተሹሟልና። ቀዳሜ ሰማዕት አለው ከጌታ ቀጥሎ ከሐዋርያት አስቀድሞ በሰማዕትነት ያረፈ እሱ ነውና። ወበእንተ ኩሎሙ ቅዱሳን ወሰማዕት ላይ ረፉ በርትዕት ሃይማኖት ሃይማኖታችሁን ካዱ ለጣዖት ስገዱ ቢሏቸው ሃይማኖታችን አንክድም ለጣዖት አንሰግድም ብለው እሳቱን ስለቱን ታግሰው ያረፉ 8000 ማኅበረ እስጢፋኖስን አማላጅ በማድረግ በእነሱ አማላጅነት ጳውሎስን አማላጅ በማድረግ በሱ አማላጅነት ጳውሎስ ማለት ብርሃን ማለት ነው። ሀደሩ አንጻሬ ጳውሎስ እንዲል ጢሞቴዎስን አማላጅ በማድረግ በሱ አማላጅነት ጢሞቴዎስ ማለት ዛልቦ ጥሪት ማለት ነው። ሲላስን አማላጅ በማድረግ በሱ አማላጅነት ሲላስ ማለት ፀሐይ ማለት ነው። በርናባስን አማላጅ በማድረግ በሱ አማላጅነት ወልደ ፍስሐ ማለት ነው። ቲቶን አማላጅ በማድረግ በሱ አማላጅነት ቲቶ ማለት ሰርቅ ማለት ነው። ፊልሞናን አማላጅ በማድረግ በሱ አማላጅነት ፊልሞና ማለት ስውር ታቦ ማለት ነው። ብሔረ ፊልሞን ታድሩ እንዲል ፊላሌም ይላል። ቀሌምንጦስን አማላጅ በማድረግ በሷ አማላጅነት ቀሌምንጦስ ማለት ግንብ ማለት ነው። ይህ ግንብ ከተጣለ ጠጠር ከተወረወረ ጦር ያድናል። እሱም መክሮ አስተምሮ ከገሃነመ እሳት ከክህደት ያድናልና። 72 አርድእት አለ 72 አርድእትን አማላጅ በማድረግ በእነሱ አማላጅነት 500 ቢጽ አማላጅ በማድረግ በሱ አማላጅነት ከእግረ መስቀል በዕለተ ዓርብ የተነሱ ከ500 የሚበዙ ከ600 የሚያንሱ ሙታን ናቸው። ዕለቱን ያለፈ አለ፣ እስከ ዙሮ ያስተማረ አለ፣ የተሰወረም አለ። 318 ርቱዓን ሃይማኖታቸው የቀና 318ቱ ሊቃውንትን አማላጅ በማድረግ በእነሱ አማላጅነት እኒህ በመንግስተ ቆስጠንጢኖስ ላውግዞታሪዮስ የተሰበሰቡ ናቸው። ለእሉኒ ሲናገራቸው የመጣውን ወለኩሎሙ የሚያመጣቸውን ተዘከሮሙ ለከ እግዚኦ ለብፁዕ ወለቅዱስ ርእሰ ሊቃነ ጳጳሳት እኒህን ለአንተ ቤተሰብ ሊሆኑ ዘንድ አስባቸው። ከመተቀበሙ በሕይወተ ሥጋ ሳሉ ከመጣባቸው መከራ ትጠብቃቸው ዘንድ አስባቸው። አንድም መጠበቅ ሌላን አለ ቀቦሙ አስባቸው። ወታድኅኖሙ ታድናቸው ዘንድ አስባቸው። አንድም ማዳንን ሌላን አለ አድናቸው። ወትስረይሎሙ ኃጢአቶሙ ኃጢአታቸውን ይቅር ትላቸው ዘንድ አስባቸው። አንድም ኃጢአት ይቅር የሚላለ ስረይሎሙ ኃጢአታቸውን ይቅር በላቸው። ወትምሃረነ ኪያነሂ በጸሎተ ዚአሆሙ ለዓለመ ዓለም ትምሃረነ ካለ ለነኪያነ ካለ ትማር ቢል በቀና ነበረ። እኛንም በእነሱ ለጸሎት ለዘላለሙ ይቅር ትለን ዘንድ አስበን ለእሉኒ ይቆየን።